ሰላም ጤና ይስጥልን ውድ የጊዜኛ ቲዩብ ተከታታዮች ሁላችሁ እንደምን አላችሁ? ይሄኛውን ቪዲዮ ያዘጋጀ ነው ከወትሮ ለየት ባለና ከኮንቴንት ዋይዙም ወጣ ያለ ነው። ምንድነው መልእክት ነው። በተለይ ከዚህ ከሞንኪ ፖክስ የሚባለው ወይም በአማርኛው የዝንጀሮ ፈንጣጣ ከሚባለው ጉዳይ ጋር ተያይዞ ቸል ያልነው ይመስለኛል። በጣም አስፈሪ ነው፣ ሰቅጣጭ ነው፣ አደገኛ ነው። ምናልባት ኮቪድ በወቅቱ ሌላ ዓለም ላይ በጣም ከባድ አደጋ አድርሶ ስለሆነ ወደ ከተማችን ወይም ወደ ኢትዮጵያ የመጣው ሁሉም ተቋማቶች የጤና ጥበቃ ሚኒስቴርም ሌሎችም አካሎች በጣም በተጠንቀቅ መግለጫ ሲሰጡበት ነበር። ሌላም ነገር ሲደረግ ነበር። በተለይ ደግሞ የሃይማኖት ተቋማቶች ከባድ የሚባል ጸሎት፣ ምልጃ ሲያቀርቡ ነበር። እርግጥ ነው ነገሮች ሊፈጠሩ ሲሉ ወይም ሲፈጠሩ ወደ ፈጣሪ መቅረብ፣ ጸሎት ማድረግ፣ በጎ መሆን፣ መከባበር፣ መረዳዳት ጎልቶ ይታይና ካለፈ በኋላ ያ ሁሉ ነገር የተፈጠረ እስከማይመስል ድረስ መልሰን እንቃቃራለን፣ ችግር ውስጥ እንገባለን። ስላለፉት ችግሮች ስለነበሩ ነገሮች ለማውራት ሳይሆን ቢያንስ ይሄ አስፈሪ ነገር እንደዚሁ በቀላሉ ባይታይ ጥሩ ነው ብዬ አስባለሁ። በሽታው በጣም የሚያስጨንቅ፣ የሚያስፈራ፣ የሚያስጠላ ማለት ለማሰብ ራሱ የሚከብድ አይነት በሽታ ነውና ይህንን በሽታ በተቻለ መጠን አንደኛ ጥንቃቄ ማድረግ ካለብን ጤና ጥበቃ ሚኒስቴር በስነ ስርዓት ሲሪየስሊ የሆነ መግለጫዎች ተሰጥተው ላይክ እንደ ኮማንድ ፖስት ወይም ደግሞ ከዚህ በፊት ለኮቪድ እንደተደረጉት አይነት ጥንቃቄ በየሕክምና ተቋማቱ በየቦታው አየር መንገድ ሰዎች ሲገቡ ከተለያየ መንገድ ሲገቡ እንትን ማድረግ የሚቻልበት ነጥሎ አይዞሌት ማድረግ የሚቻልበት መንገድ ቢፈለግ ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን በተለይ አሁን እንኳን እስኪ በቃችሁ ፖለቲከኞች፣ ጦረኞች ለሀገር ሰላም እናመጣለን ብላችሁ የምታስቡ ነገር ግን የምትዋጉ እርስ በርስ የምንገዳደል ይብቃን። እስኪ ባካችሁ ይብቃንና ቆም ብለን እናስብ። የማይፈጀን ነገር የለም። ኑሮ ውድነቱ አናታችንን ከፀሐይ ብሶ ልብልብ ያደርገናል። ሰላም ማጣት ሀሳቡ ራሱ መከራችንን ያሳየናል። ይህ ሁሉ ነገር እያለ ድጋሚ እንደዚህ አይነት በሽታ ደግሞ መጥተዋል በሀገራችን የተለያዩ ከተማዎች ላይ እየሰማን ነው ይመስለኛል። ባህር ዳርም ወደ ድሬዳዋም ተገኝቷል። አዲስ አበባ የሞተ ሰውም እንዳለ ሰምተናል ዜና ላይ እና የግድ በጣም ብዙ ሰው መሞት ማለቅ የሰቀቀን ቪዲዮ ማየት አይጠበቅብንም። ፈጣሪ እንዳያበዛው እግዚአብሔር እንዲጠብቀን መጸለይ መቻል ይኖርብናል እና እዚህ ነገር ላይ ትኩረት ብንሰጠው የሃይማኖት ተቋማት እንደውም ይህንን ሰበብ አድርገን በንስሐ እንመለስ። ሃይማኖት ውስጥ ገብታችሁ የፖለቲካ ስራ የምትሰሩ ፈጣሪን ለመለመን የሰውን ጸሎት ተቀብላችሁ ወደ ፈጣሪ ለማስታረቅ፣ ለመገሰጽ፣ ምልጃ ለማድረስ፣ ለመጸለይ የተሾማችሁት ለዛ ሆኖ ሳለ ነገር ግን ከዛ በወጣ መልኩ የማይሆኑ ነገሮች፣ አስቸጋሪ ነገሮች እየተፈጠሩ ነው ሃይማኖት ተቋማቶች ውስጥ እና እነዚህ ነገሮች ፕሊስ ወደ ጎን ትተን ሁላችንም በንስሐ ወደ ፈጣሪ መመለስ ይኖርብናል ብዬ አስባለሁኝ እና እዚህ ጉዳይ ላይ ትኩረት ተሰጥቶት ለምን አንድ ሰው አይሆንም ባይያዝ ጥሩ ነው። አሁን የተያዙት ሰዎች ትንሽ ነው ተብለው ያን ያህል ትኩረት መንፈግ ተገቢ ነው ብዬ አላስብም እና መለስ ብለን በተቻለ መጠን ይህንን በሽታ ምክንያት አድርገን ለንስሐውም፣ ለጸሎቱም፣ እርስ በርስ ለመዋደዱ፣ ለመቀራረቡ፣ ለእርቁም ምክንያት የሆነ መነሻ እናድርገው። ዜን ፈጣሪ በቃችሁ ይበለን። ይሄ ወረርሽኝ በተለያየ ጊዜ ሀገራቶች ላይ ይከሰታል። ፈጣሪ እንዲነቅልልን፣ እንዲያጠፋልን መማፀን በጣም ተገቢ ነው የሚሆነው እና ከዚህ ጋር ተያይዞ ግን ሌሎች ችግሮች መከራችንን እያበሉን ስለሆነ በዓለም አቀፍ ደረጃ ብዙ ጦርነቶች እየተካሄዱ ሀገራችን የምትቀበል ሀገር ስለሆነች አሁን ላይ ምድሯ ሳያንሰን ብዙ መጠቀም እየቻልን ከውጭ ከሌላ ከምዕራባውያን ከአሜሪካ፣ ከቻይና፣ ከሌሎች ሀገር ምጽዋት እየጠየቅን እየኖርን ነው። እነሱ ጋር ኮሽታ በተፈጠረ ቁጥር እነሱ ጋር ጦርነት በበዛ ቁጥር ዳፋው ለድሃ አፍሪካ ሀገራት ነው በተለይና በራሳችን መቆም አልቻለም። እንደገና ደግሞ አይደለም መቆም ቁጭ እንዳንል ራሱ እርስ በርሳችን እየተፋጀን የማይሆን ነገሮች እየሰራን ነውና እስኪ ለተወሰነ ጊዜ እንኳን እፎይ ብለን እንኖር። መቼም ዞሮ ፖለቲከኞች፣ ጦረኞች ሁላችሁም
ጥቅም ነው አይደል? በቃ ግን ይበቃናል። በእርግጠኝነት ትበቃናለች። ተስማምታችሁ ለሁላችንም በሰላም የምንኖርበትን መንገድ ፈልጉ። የሃይማኖት አባቶች፣ የሃይማኖት ተቋማት በምትችሉት መንገድ ሁሉ ስለዚህ ስለመጣብን መቅሰፍት ፈጣሪ እንዲታረቀን ይቅር እንዲለን ጸሎት እንዲደረግና በጥሪ ጭምር በደንብ በአዋጅ ጭምር ተነግሮ ምህላም መገባት አለበት ብዬ አስባለሁኝ። የግድ በጣም ብዙ ሰው ማለቅ አለበት ብዬ አላስብምና ፈጣሪ እንዲታደገን ይህንን እንድታደርጉ በፈጣሪ ስም እጠይቃለሁ። በግሌ በአክብሮት ነው የምጠይቀው። እግዚአብሔርም ፈጣሪም ይቅር ይበለን ይድረስልን ለማለት እፈልጋለሁ። አመሰግናለሁ።